ሰበር ዜና በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። በጉጉ ሲጠበቅ የነበረው የሴዶ ማርሻል አርትና የጆኒ የውድድር ቀን ታውቋል። ትላንትና ከውድድር አዘጋጆች መካከል ጌጅ በማህበራዊ ሚዲያ የለቀቀው ቪዲዮ እንግዲህ ነሐሴ 21 2018 ዓ.ም የውድድር ቀን እንደሚሆን የገለጸው እንግዲህ ዕለተ ሐሙስ ነው የሚውለው። ነሐሴ 21 በጉጉ ሲጠበቅ ነበር። በነገራችን ላይ ያው እኛም በጭላሎቲው በተደጋጋሚ የተለያዩ ቀናትን ስንገልጽላችሁ ነበር። ሐምሌ 25 በብዛት ሲነገር የነበረ ቀን ነው። ያው መረጃ ምንጫችን ራሳቸው አዘጋጆቹ ናቸው። በተለያየ ምክንያት እንግዲህ ቀኑን ቀይረው ነሐሴ 21 አድርገውታል። በአድዋ ሙዚየም አዳራሽ ከ10 ሰዓት ጀምሮ የሴዶ ማርሻል አርትና የሌሎች ተፋላሚዎች እጅግ ተጠባቂ ውድድር እንደሚደረግ፣ ሰኞ ጀምሮ ደግሞ ትኬት ሽያጭ እንደሚኖር፣ ሰኞ ያው በአድዋ አዳራሽ የፌስ ኦፍ እንደሚኖር ተገልጿል። እንግዲህ በጉጉት የሚጠበቅ ቀን ነው። በትክክልም ቀኑ ይሄ ነው መባሉ ደግሞ ተወዳዳሪዎቹም ሊሆን ይችላል አዘጋጆቹ ውድድሩን ቀን የሚናፍቁ የስፖርት አፍቃሪዎች ትክክለኛ መረጃ እንዲያገኙና ለውድድሩ ቀን ራሳቸውን እንዲያዘጋጁ ያደርጋቸዋል ማለት ይቻላል። ጌች በመግለጫው ካነሳቸው ነጥቦች መካከል እስቲ ተከታዩን ቪዲዮ ልጋብዛችሁና ተመልሰን እንገናኛለን። በጆኒ እና በሴዶ ዋና ፋይት አማካኝነት የሚደረገው የኢቲኤፍሲ 02 ወይም ኢቲኤፍሲ 02 የአድዋ ፋይት ናይት ቀን ተወስኗል። ነሐሴ 21 ሐሙስ ቀን ይሆናል ማለት ነው። ነሐሴ 21 ቀን በእኛ ካላንደር በኢትዮጵያ ካላንደር አድዋ ሙዚየም ከ10 ሰዓት ጀምሮ ፋይቱ ይጀምራል። 11 ፋይት ይኖራል ማለት ነው። 4 የቦክስ ፋይት፣ 4 ኤምኤምኤ፣ 3 ሞይታ ይኖራል ማለት ነው። እንግዲህ የኢቲኤፍሲ 002 ነሐሴ 21 ዕለተ ሐሙስ በደመቀ ሁኔታ የሚጠበቅ የሚጓጓ ነው። የውድድሩ ዕለት ከ10 በላይ የኤምኤምኤ ፋይቶች እና ቦክሶች ይኖራሉ። በነገራችን ላይ የሴዶ ማርሻል አርትና የጆኒ ፋይት ጎልቶ ወጣ ትልቁ ውድድር ተብሎ ተጠቀሰ እንጂ እጅግ አጓጊ የሆኑ ጥሩ ትዕይንት፣ ጥሩ ስፖርታዊ እንቅስቃሴ የምናይባቸው የኤምኤምኤ ውድድሮች፣ ተፋላሚዎች፣ ቦክስ ተጫዋቾች በዕለቱ ውድድራቸውን ያደርጋሉ። እንግዲህ በውድድሩ ከፍተኛ ሽልማት ለአሸናፊዎች ይሰጣል ተብሎ ነው የሚጠበቀው። እንግዲህ የሴዶ ማርሻል አርትና የጆኒ ደግሞ ከዚህ ውድድር የበለጠ የሚናፈቅና የሚጓጓለት ሆኗል። እንግዲህ ሁለቱ ተፋላሚዎች በፈጠሯቸው ፕሮሞሽን ማለት እንችላለን ራሳቸው ላይ በሰሩት ስራ በእርግጥም ውድድሩ እንዲናፈቅ ሆኗል። በተለይ ሴዶ ማርሻል አርት እንግዲህ ከውድድሩ ጀምሮ አልወዳደርም ብሩ ያንሰኛል ከሚለው ሀሳብ ጀምሮ ከዛ በኋላ ባሉት ጊዜያቶች ለዝግጅት የሚያደርጋቸውን ስፖርታዊ ልምምዶች ቪዲዮ በመልቀቅ ከዛ በኋላ ተጋጣሚውን ተፋላሚውን ፕሮቮክ የሚያደርግ ወይም የሚያነቃቃ ወይም ስሜት ውስጥ የሚከት መልእክት በማስተላለፍ ለተመልካቹም ጭምር ለስፖርት አፍቃሪም ጭምር የሚያጓጓ አይነት እንዲሆን በማድረግ ትልቅ ሚና ነበረው ማለት ይቻላል። ሴዶ ትልቅ አስተዋጽኦ ተወጥቷል ለዚህ ውድድር በጉጉት እንዲጠበቅ። ጆኒም ቀላል የሚባል ሚና አልነበረውም። እንግዲህ ያው ጆኒም እንደምታውቁት ንቃተ ህሊናን በመጀመሪያው ኢቲኤፍሲ 001 ካሸነፈ በኋላ በርካቶች ለሱ ነው ግምቱን የሚሰጡት። ምክንያቱም ሴዶ ማርሻል አርትን አይተነው አናቅም፣ በውድድር አይተነው አናቅም። በሚገልጻቸው ስፖርታዊ እንቅስቃሴዎቹን ልምምዶቹን በቪዲዮ የሚለቀውን ነው ያየነው እንጂ በስፖርት እንደዚህ በውድድር ደረጃ አሸንፎ የምናውቀው ልምድም ያለው ጆኒ ነው። ስለዚህ ግምቱን ለሱ እንሰጣለን ይላሉ። ጆኒም ቀላል የሚባል አይደለም። ስለ ንቦናውን የሚጎዳ የሱን ተጋጣሚ እንደማይችለው የሚገልጹ መልእክቶችን በተለያየ ጊዜ ሲያንጸባርቅ ነበር። ይሄ ለስፖርቱ ወይም ለውድድሩ ለሚናፍቁ ሰዎች የበለጠ ሰስፔንስ የበለጠ ጉጉትን ፈጥሯል ማለት ይቻላል። ውድድሩም እንዲናፈቅ ሆኗል። በነገራችን ላይ በእርግጥ በምክንያት የተደረጉም ነገሮች ይመስላሉ። አንዳንድ ኢቨንቶቹ፣ አንዳንድ የቃላት ምልልሶቹ፣ አንዳንድ ቪዲዮዎቹ ስፖርቱ የበለጠ እንዲናፈቅና እንዲወደድ ከዛ በኋላ በዕለቱ ደግሞ በርካታ ታዳሚዎች ተገኝተው ውድድሩ እንዲከታተሉ በምክንያት የተደረገ እስኪመስል ድረስ አንዳንድ ትዕይንቶቹ ድራማም ናቸው የሚል ሀሳብም እየተሰነዘረበት ነው። ያም ሆነ ይህ እንግዲህ ነሐሴ 21 ደግሞ ይለያል ማለት እንችላለን። ግን በሚክስድ ማርሻል አርት
ኢትዮጵያ ውስጥ እንዲነቃቃ ስፖርቱ ምን አይነት ስፖርት ነው፣ በዓለም ላይ ያለው ታሪክ ምን ይመስላል፣ ኢትዮጵያ ውስጥስ የኤምኤምኤ ፋይተሮች ስፖርተኞች ያላቸው ቦታ ሀገርን በማስጠራት ረገድ ምን ይመስላል የሚለው ውይይት እንዲደረግበት በስፖርቱ እንዲነቃቃ ምክንያት ሆኗል። በተለይ የሴዶና የጆኒ ፋይት ማለት እንችላለን። ያው ሴዶ ማርሻል አርት በተደጋጋሚ እንደሚለው የኤምኤምኤ ፋይተር ስፖርተኛ ኢትዮጵያ ውስጥ በትክክል የለም እኔ ብቻ ነኝ በማለት ይገልጻል። ምክንያቶቹንም ይጠቅሳል። ቴኳንዶ የሚሰራ ሁላ ኤምኤምኤ ፋይተር ነኝ ይላል። ያ ትክክል አይደለም። ኤምኤምኤ ፋይተር ማሟላት ያለበት ፕሮፌሽናል የሆነ ህጎችና ስርዓቶች አሉ በማለት ይጠቅሳል። እንግዲህ ከዚህ በፊትም በነገራችን ላይ ኤምኤምኤ ውድድር ፋይተሮች ኢትዮጵያኖች አሉ ውጭ ድረስ ሄደው የተወዳደሩ ማለት ነው። እና የነዚህ ግን በማስታወቂያውም ሊሆን ይችላል ሰዎቹ በፈጠሩት ማህበራዊ ሚዲያ ላይ በፈጠሩት ዝና ውድድሩ የበለጠ እንዲናፈቅ ሆኗል ማለት ይቻላል። በርካታ ነገሮችን ነው አይደል ያለፍነው። ብዙ ሰዎች ቀልዱላ እንዲቀልዱበት ሀሳብ እንዲሰጡበት የማህበራዊ ሚዲያው ማድመቂያም ሆኖ ሰንብቷል። ግን እስቲ ነሐሴ 21 ደግሞ ይለይለታል ተብሎ ነው የሚጠበቀው። እስከ ነሐሴ 21 እንግዲህ የሚጠበቁ ዝግጅቶች ምንድናቸው? አዘጋጆቹ ያው ትኬት ይሸጣሉ። ተወዳዳሪዎቹም ስለ ልቦናዊ ዝግጅት፣ አካላዊ ዝግጅታቸውን እያጠናቀቁ ራሳቸውን ለውድድሩ የሚያዘጋጁበት ጊዜ ነው። ያው ካምፕ እንደገቡ ሰምተናል። ራሳቸውን አረጋግተው ከማህበራዊ ህይወት ከሌላው መደበኛ ህይወት ራሳቸውን አግልለው ለውድድሩ በኮንሰንትሬሽን በተመስጦ የሚዘጋጁበት ይሆናል። አንዳንድ እንግዲህ ቪዲዮ ለቀው ሰስፔንስ የሚያደርጉበት ጉጉቱን የበለጠ የሚጨምሩበት ነገር ይፈጠራል ተብሎ ይጠበቃል። በተለይ የነገ ፌስ ኦፍ ደግሞ ሁለቱ ተወዳዳሪዎች ተፋላሚዎች የሴዶ ማርሻል አርት እና ጆኒ ለፊት ሲገናኙ ደግሞ የሚያሳዩት ትዕይንት የበለጠ ደግሞ ጉጉቱ እንዲጨምር ያደርገዋል ማለት ይቻላል። አዘጋጆቹ ትኬቱን ከነገ ጀምሮ እንሸጣለን ብለዋል። እንግዲህ ምን ይጠበቃል፣ ማን ያሸንፋል የሚለው አሁንም ግምት እንደቀጠለ ነው። ብዙዎች ግምታቸውን ይሰጣሉ በተለያየ ምክንያት አድርገው እንዳልኳችሁ ቀደም ሲል የሴዶን ጥንካሬ በማድነቅ ሴዶ ስለ ልቦናዊ ጥንካሬው፣ አካላዊ ጥንካሬው ፕሮፌሽናል የሆኑ የሚያነሳቸው ነጥቦች እና ያደረገውም ዝግጅትም እንግዲህ በቱርክ አድርጓል፣ በታይላንድ ነበረው፣ በዱባይ ያደረገውንም ዝግጅት በማንሳት አሸናፊ ይሆናል የሚል ቅድመ ግምት ይሰጣሉ። አንዳንዶች ደግሞ የጆኒ አድናቂዎች ደግሞ የተለያዩ ምክንያቶችን ያስቀምጣሉ። እንዳልኳቸው አንዱ ውድድር አድርጎ አሸናፊ መሆኑ፣ የዚህ ቀደም ልምምዱና ያለው ጉልበት በተለይ ለኤምኤምኤ የተሰጠና ትልቅ አቅም ያለው መሆኑ አሸናፊ ሊያደርገው ይችላል የሚል እሳቤ አለ። እንግዲህ ውድድሩ በነገራችን ላይ እንደምታስታውሱት በንቃተ ህሊና እና በጆኒ መካከል የተደረገው ትልቅ ፕሮሞሽን ነበረው አይደል? በተለይ ንቃተ ህሊና በርካታ ሀሳቦችን ሲያንጸባርቅ ነበር። ሲገልጽ የነበራቸው በመድረኩ ላይ ወይም በሪንግ ውስጥ ትልቅ ተፎካካሪ ከባድ ትግል ያደርጋል ተብሎ ተጠብቆ ነበር። በአጭር ደቂቃ ውስጥ ተሸንፎ ወጥቷል። ይህም እንደዛ እንዳይሆን ይሰጋል። ምክንያቱም እንግዲህ ውድድሩ ስፖርቱ ቴክኒካል ነገር ይፈልጋል እና አንዱ የበላይነት ወዲያው ከወሰደ ውድድሩ ረጅም ጊዜ ሳይታይ ተመልካቹም ይህን ያህል የናፈቀው ይህን ያህል የጓጓለትን የጆኒ እና የሴዶ ማርሻል አርትን ትግልና ስፖርታዊ አቅም ሳያይ ባጭሩ ከተቋጨ በጣም ብዙ ቁጭት ይፈጥራል ብዬ አስባለሁ። እንግዲህ ሁለቱም ግን ትግል ያደርጋሉ ለስፖርቱ አፍቃሪ ወይም ላለመሸናነፍም ጭምር። እውነት ነው፣ የክብር ጉዳይ ነው። ይሄ የክብር ጉዳይ ነው፣ የአሸናፊነት ጉዳይ ነው። ረጅም ወራትም ደግሞ የተጠበቀ ጉዳይ ነው። ከፍተኛ ዝግጅትም የተደረገበት ነው። ስለዚህ አሸናፊ ሆኖ ክብርን መቀዳጀት፣ ሽልማት ማግኘት ከዛ በኋላ በስፖርቱ ደግሞ ዝናና ሌሎች ስራዎችንም ለመስራት የሚደረገው በውድድሩ ዕለት የሚደረገው ከፍተኛ ትግል አጓጊ ይሆናል ተብሎ ከወዲሁ ግምት ተሰጥቶታል። እንዳልኳችሁ በዕለቱ ብዙ ውድድሮች አሉ፣ ቦክሶች አሉ፣ በተለያዩ ኪሎግራም የሚደረጉ ቦክሶች አሉ። ቦክሰኞቹም እርስ በርስ በማህበራዊ ሚዲያ እየወጡ አቅማቸውን ታለንታቸውን እያሳዩ ነው እና የዕለቱ ልዩ ክንውን በስፖርቱ ዘንድ በኢትዮጵያ ስፖርት ላይ በተለይ በሚክስድ ማርሻል አርት፣ ካራቴ፣ ቦክስ ላይ የሚፈጥረው መነቃቃት ቀላል የሚባል አይደለም ማለት ይቻላል። ጭላሎ ቲዩብ እንግዲህ በተደጋጋሚ በዚህ ጉዳይ ላይ መረጃ ሰጥተናችኋል። እንግዲህ ያው እንደነገርናችሁ ሐምሌ 25 እያልን የውድድሩን ቀን ስንገልጽ ነበር። ያው ከነጌች ነው መረጃ የሰጠነው። ቀደም ሲል በሰራነው ቪዲዮም እንደ ምስክርነት ተጠቅመን
ብለን እሱን ማስተባበያ ሰጥተናል። ስለዚህ አሁን ትክክለኛው ቀን የተገለጸው ነሐሴ 21 ሐሙስ ቀን ከ10 ሰዓት ጀምሮ እንደሚደረግ ነው። መልካም ጊዜ፣ መልካም የውድድር ጊዜ፣ መልካም ናፍቆትና መጠበቅ ለተመልካቹም ለውድድሩ አፍቃሪም እንመኛለን። በየመሃሉ ያሉ መረጃዎችን ከዚህ ጋር የተያያዙ መረጃዎችን ወደ እናንተ እናደርሳለን። በነገራችን ላይ በዩቲዩብ ፔጃችን ብዙ ነገሮችን ስለምንዳስስ ሙሉ መረጃ የምታገኙበት ፔጅ ነው። ስለዚህ ሰብስክራይብ አድርጉና ቤተሰብ ሁኑ። ለዛሬ የነበረን ጊዜ በዚሁ አብቅቷል።